ሰላም እንዴት ናችሁ? የደሱ ሄልት ቤተሰቦች እኔ ዛቪር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው አንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ የኢንሱሊንን ተግባር የሚደግፍ ወይም ደግሞ የኢንሱሊን ተግባር የሚያሻሽል እጅግ በጣም አስገራሚ የሆነ እጽዋትን ለእናንተ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ጥናቶች እንደሚያሳዩት ሮዝመሪ የኢንሱሊንን ተግባር በማሻሻልና በመደገፍ የሚታወቅ እጅግ በጣም አስገራሚ የሆነ የእጽዋት አይነት ነው ማለት ነው። በተለይ ለአይነቱ የስኳር በሽታ ሰዎች በቀላሉ እንዳይጠቁና ሪስክ ወይም ደግሞ ተጋላጭነት እንዳይኖራቸው በማድረግ የሚታወቅ በጣም አስገራሚ የሆነ የእጽዋት አይነት ነው ማለት ነው። እንደሚታወቀው ሮዝመሪን አዘውትሮ የሚጠቀሙ ሰዎች የኢንሱሊን ሴንሲቲቪቲያቸውን እንዲሻሻል በማድረግ አጠቃላይ ሴሎቻችን እንዲሁም ደግሞ ጡንቻዎቻችን ግሉኮስን በአግባቡ እንዲጠቀሙ በማድረግና ኢንሱሊን ሬዚስታንስ እያልን የምንጠራውን ችግር በመቅረፍ የሚታወቅ አስፈላጊ የሆነ የእጽዋት አይነት ነው። በተለይ ኢንሱሊን ሬዚስታንስ እያልን የምንጠራው እንደሚታወቀው ካውንተር ሬጉላቶሪ ሆርሞኖች ወይም ደግሞ ከኢንሱሊን ተግባር ጋር ተቃራኒ የሚሰሩ ሆርሞኖች ሲጨምሩ ሊከሰት የሚችል ችግር ሲሆን እንደዚህ አይነት መጠን ሁኔታ እንዳይፈጠር በማድረግ በጣም አስፈላጊ ነው ማለት ነው። ሮዝመሪ በተለይ እንደ ግሉካጎን፣ ካታኮላማይና ሌሎች ሆርሞኖች ሊያመጡ የሚችሉትን የኢንሱሊን ተግባር የሚያላሸቁ ነገሮችን በመቀነስ የሚታወቅ በጣም አስፈላጊ የሆነ የእጽዋት አይነት ነው ማለት ነው። በሮዝመሪ የሚገኙ እጅግ በጣም አደገኛና አስፈላጊ የሆኑ ውህዶች አሉ። እነዚህ ውህዶች ለምሳሌ ክራኖሶኒክ አሲድ፣ ሮዝመሪኒክ አሲድ የሚባሉ በጣም አስገራሚ የሆኑ ውህዶች አሉ ማለት ነው። እነዚህ ውህዶች ለስኳር ህመም ተብለው ከሚሰጡ መድኃኒቶች ጋር ያልተናነሰ ተግባር እንዳላቸው ብዙ ጥናቶች ያስረዳሉ ማለት ነው። አሁን የጠቀስናቸው እነዚህ ሁለት ውህዶች ወይም ደግሞ ሁለት አክቲቭ የሆኑ ውህዶች አጠቃላይ የግሉኮስ ሜታቦሊዝም ወይም ደግሞ የስኳርን ብሬክዳውን መሆን ወይም ደግሞ ሜታቦሊዝም በማሻሻል እንዲሁም ደግሞ ደም ውስጥ ያለውን የስኳር መጠን ሬጉሌት እንዲሆን በማድረግ እጅግ በጣም አስፈላጊ የሆኑ ውህዶች ናቸው ማለት ነው። ስለዚህ ሰዎች በቀላሉ ለአይነቱ የስኳር በሽታ እንዳይጋለጡ እንዲሁም ደግሞ የአይነቱ የስኳር በሽታ ያላቸው ሰዎችም አዘውትሮ ሮዝመሪን ቢጠቀሙ በተለይ ደም ውስጥ ያለውን የስኳር መጠን በመመጣጠንና ስኳርን ተንተርሶ ሊከሰት የሚችሉ ጉዳቶችን ወይም ደግሞ ኮምፕሊኬሽኖችን በመቀነስ የሚታወቅ በጣም አስፈላጊ የሆነ የእጽዋት አይነት ነው ማለት ነው። ስለዚህ ሮዝመሪን አዘውትሮ መጠቀም የስኳር ተጋላጭነትን በመቀነስ በተለይ ደግሞ የስኳር በሽታ እንዳይከሰት እንዲሁም ደግሞ ስኳር በሽታ ካለባቸውም ሰዎች የተለያዩ ኮምፕሊኬሽኖች ወይም ደግሞ ስኳርን ተከትሎ ሊመጡ የሚችሉ የተለያዩ ውስብስብ የሆኑ የጤና ችግሮችን በመከላከል ደረጃ የሚታወቅ በጣም አስፈላጊ የሆነ የእጽዋት አይነት ነው ማለት ነው። ስለዚህ ሮዝመሪ እንዴት ነው የስኳር ተጋላጭነትን የሚቀንሰው፣ የኢንሱሊን ተግባር እንዴት ያሻሽላል የሚለውን በአምስት ከፍዬ ለእናንተ ልንገራችሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችን ላይክ እና ሼር ያደርጋችሁ ትብብራችሁ እንዳይለይ ስጠይቃለሁ። የመጀመሪያውና አንደኛው የኢንሱሊን ሴንሲቲቪቲን ያሻሽላል ማለት ነው። ሮዝመሪ በተለይ ሮዝመሪና አዘውትሮ በአመጋገብ ውስጥ የሚያካቱ ሰዎች ብዙ ጊዜ የኢንሱሊን ተግባር ስለሚደግፍና ኢንሱሊን ቤታ ሴል ላይ በደንብ ሴክሬት ስለሚሆን አላስፈላጊ የሆኑ ካውንተር ሬጉላቶሪ ሆርሞኖች እንዳይጻረሩ በማድረግና እንዲቀንሱ በማድረግ የተሻለ የኢንሱሊን ሴንሲቲቪቲ እንዲጨምር ያደርጋል ማለት ነው። በተለይ ኢንሱሊን ፖር እያልን የምንጠራቸው ወይም ደግሞ የኢንሱሊን ሪሴፕተሮች በአግባቡ ግሉኮስን አፕቴክ እንዲያደርጉ በማሻሻል ደረጃ በጣም የሚታወቅ አስፈላጊ የሆነ የእጽዋት አይነት ነው ማለት ነው። ሁለተኛ በተለይ ደግሞ ማስላችን፣ ጡንቻዎቻችን፣ አጠቃላይ ሴሎቻችን እንዲሁም ደግሞ ጉበት የግሉኮስን መጠቀም የግሉኮስን ማዘጋጀት ሁኔታ በማሻሻል ይታወቃሉ ማለት ነው። በተለይ ሮዝመሪን አዘውትሮ መመገብ አሁን እንዳልነው ግሉኮስ አፕቴክን ሜጀር በማድረግና አጠቃላይ ደም ውስጥ ያለው የግሉኮስ መጠን ሲበዛ ሲቀንስ እንዲሁም ደግሞ በሚያስፈልግበት ጊዜ ጉበት ጡንቻዎችና ሴሎቻችን አጠቃላይ ሬጉሌት እንዲያደርጉና በአግባቡ እንዲጠቀሙ ያደርጋል ማለት ነው። እንዲሁም ደም ውስጥ ያለው የስኳር መጠን በሚበዛበት ጊዜ ጉበታችን የተለያዩ ኤንዛይሞችን ሴክሬት በማድረግ ወደ ጉበት ሄዶ እንዲጠራቀም በማድረግ ለሌላ ጊዜ ወይም ደግሞ ለሌላ ጊዜ ግሉኮስ ያስፈልገን እንድንጠቀመው ያደርጋል ማለት ነው። ሶስተኛ ኢንሱሊን ሬዚስታንስ እያልን የምንጠራውን ችግር በመቅረፍ እጅግ በጣም አስፈላጊ የሆነ የእጽዋት አይነት ነው ማለት ነው። በተለይ ኢንሱሊን ሬዚስታንስ እያልን የምንጠራው ኢንሱሊን ይመረታል፣ ነገር ግን አላስፈላጊ የሆኑ ሌላ ሆርሞኖች ሲመረቱ የኢንሱሊን ተግባር ሊያዛቡ ይችላሉ። ለምሳሌ እነዚህ ሆርሞኖች ካውንተር ሬጉላቶሪ ሆርሞን እያልን እንጠራቸዋለን።
እነዚህ ሆርሞኖች ለምሳሌ እንደ ግሉካጎን፣ ካታኮላማይን ሌሎችም እነዚህ ሆርሞኖች የኢንሱሊን ተግባር ሊያዛቡ ይችላሉ ማለት ነው። ኢንሱሊን ቢመረትም አሁን እንዳልነው ተግባር ካልዋለ የሰውነታችን ውስጥ ያለው ወይም ደግሞ ደም ስር ላይ ያለው የስኳር መጠን ሊያመጣጥን ስለሚችል ለተለያዩ ችግሮች ልንጠቃ እንችላለን። ከነዚህ ውስጥ እንግዲህ አንዱ አይነቱ የስኳር በሽታ ነው ማለት ነው። ስለዚህ ይህ ተግባር እንዳይከሰት እጅግ በጣም ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ኢንሱሊን ሬዚስታንስ ያለ የምንጠራው ችግር እንዳይፈጠር በማድረግና ሴክሬት የሆነ ወይም ደግሞ የተመረተው የኢንሱሊን መጠን በአግባቡ ፋንክሽናሊቲ እንዲሆን ስራውን በአግባቡ እንዲያከናውን በማድረግ ተመራጭ የሆነ የእጽዋት አይነት ነው ማለት ነው። በተለይ ለብዙ ጊዜ ተለክቶ የሰው ልጅ ወይም ደግሞ ለምሳሌ ራንደም ብለድ ሹገር እንዲሁም ደግሞ ፋስቲንግ ብለድ ሹገር ተለክተው ስኳር የለባቸውም ተብለው ነገር ግን ሄሞግሎቢን ኤዋንሲ እያልን የምንጠራውን ተለክተው በውስጣቸው የስኳር የኢንሱሊን ሬዚስታንስ እንዲሁም ደግሞ አጠቃላይ የስኳር አመላካች መንገድ ያለባቸው ሰዎች ሮዝመሪን አዘውትረው እንዲጠቀሙት ይመከራል ማለት ነው። ምክንያቱም የኢንሱሊን ተግባር ከሚደግፉና ከሚያሻሽሉ ነገሮች አንዱና ዋነኛው ስለሆነ ማለት ነው። አራተኛ ፓንክሪያቲክ ቤታ ሴል እያልን የምንጠራውን ፕሮቴክት ያደርጋል፣ ኢምፕሩቭ ያደርጋል፣ ይደግፋል ማለት ነው። ፓንክሪያቲክ ቤታ ሴል እያልን የምንጠራው ኢንሱሊን የሚመረትበት ቦታ ሲሆን በተለይ ፓንክሪያስ ላይ ወይም ደግሞ ቆሽት ላይ ነው እንደሚታወቀው ቤታ ሴል እያልን የምንጠራው ያለው። ስለዚህ ቤታ ሴል ኢንሱሊን ያመርታል። ስለዚህ አጠቃላይ ይሄ የተመረተው ኢንሱሊን እንደሚታወቀው በተለይ በአግባቡ ስራውን እንዲያከናውን በማድረግና ኢንሱሊን ተንተርሰው ሊከሰቱ የሚችሉ የተለያዩ ችግሮችን በመከላከል በቀላሉ ለዚህ ለቤታ ሴል እንዲመረት ያደርጋል ማለት ነው። በተለይ ሮዝመሪን አዘውትረው የሚጠቀሙ ሰዎች ቤታ ሴል እያልን የምንጠራውን ስለሚደግፍና ስለሚያሻሽል የኢንሱሊን መመረት አፕሪሼት ያደርጋል፣ ኢኒሼት ያደርጋል ማለት። ስለዚህ ኢንሱሊን ሲመረት ደግሞ በአግባቡ ሴሎቻችን ግልኮስ እንዲጠቀሙ እንዲሁም ደግሞ አጠቃላይ የሰውነታችን ሜታቦሊዝም ሬጉሌት እንዲሆን በማድረግ ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ቤታ ሴል መመረትን ይደግፋል ማለት ነው። አምስተኛና የመጨረሻው ኢንፍላሜሽንን ይከላከልናል ማለት ነው። እንደሚታወቀው ክሮኒክ ኢንፍላሜሽን ወይም ደግሞ ስር የሰደደ እብጠት፣ ብግነት፣ ቁስለት እንዲሁም ደግሞ የኦክሳይድ ውጥረት በቀላሉ ሰዎች ለአይነቱ የስኳር በሽታ እንዲጋለጡ ከሚያደርጉ ነገሮች አንዱና ዋነኛው ሲሆን አሁን እንዳልነው የሮዝመሪን ንጥረ ነገሮች አዘውትሮ መጠቀም ኦቤሲቲ ሪሌትድ ኢንፍላሜሽን እያልን የምንጠራው ወይም ደግሞ ከውፍረት ጋር ተያይዞ ሊከሰት የሚችለውን ብግነት፣ እብጠት፣ ቁስለት፣ የኦክሳይድ ውጥረት በመከላከል በቀላሉ ሰዎች ለአይነቱ የስኳር በሽታ እንዳይጠቁና የኢንሱሊን ስራ በማስተካከል ሬጉሌት በማድረግ ትልቅ ሚና አለው ማለት ነው። እንግዲህ ብግነት ሲፈጠር ብዙ ጊዜ ቤታ ሴል ላይ በተለይ ኢንሱሊን የሚመረትበት ቦታ ነው። ከዛ ላይ ብግነት ካለ፣ እብጠት ካለ፣ ቁስለት ካለ እንዲሁም ደግሞ የኦክሳይድ ውጥረት ካለ ቤታ ሴል ዳሜጅ ሊሆን ይችላል። ስለዚህ ኢንሱሊን የማምረት አቅሙ ሊቀንስ ስለሚችልና ሌሎች ካውንተር ሬጉላቶሪ ሆርሞኖች ሊጨምሩ ስለሚችሉ በቀላሉ ሰዎች ለአይነቱ የስኳር በሽታ ሊጋለጡ ይችላሉ ማለት ነው። ነገር ግን ሮዝመሪን አዘውትረው የሚጠቀሙ ሰዎች አሁን እንዳልነው ቤታ ሴል ላይ ብግነት እንዳይፈጠር፣ ቁስለት፣ እብጠት እንዳይፈጠር በማድረግ ትልቅ አስተዋጽኦ አለው ማለት ነው። ሌላው እንዴት መጠቀም እንችላለን የሚለው ስናይ አንደኛ በዘይት መልክ መጠቀም ይቻላል። ሌላው ደግሞ በሻይ መልክ መጠቀም ይቻላል። እንዲሁም ደግሞ ከተለያዩ ምግቦች ጋር ለምሳሌ ሰዎች የስጋ መጥበሻ ያረጉታል። እንዲሁም ደግሞ በሌላ ምግቦች ጋር በመጨመር መጠቀም ይቻላል ማለት። ስለዚህ በፍሬሹም በፓውደር መልክም መጠቀም ይቻላል ማለት ነው። ሌላው በየቀኑ ምን ያህል መጠቀም እንችላለን የሚለው ስናይ በተለይ ዩኒቨርሳል የሆነ ሪኮመንድድ ዴይሊ ዶዝ የለውም። ነገር ግን አንዳንድ ጥናቶች ሳጀስት እንደሚያደርጉ ከሆነ ግን ከ2 እስከ 5 ግራም በየቀኑ መጠቀም እንችላለን ወይም ደግሞ ከ1 እስከ 2 የሾርባ ማንኪያ ዘይቱን መጠቀም ይቻላል ማለት ነው። ነገር ግን ሮዝመሪ ለሁሉም ሰው ሴፍ ላይሆን ይችላል። ስለዚህ ሮዝመሪ መጠቀም የሌለባቸው ሰዎች ደግሞ እነማን ናቸው የሚለውን ስናይ አንደኛ ነፍሰ ጡር እናቶች ናቸው። ነፍሰ ጡር እናቶች ብዙ ጊዜ ሮዝመሪን አዘውትረው እንዲጠቀሙ እንዲሁም ደግሞ ከመጠን በላይ እንዲጠቀሙ አይመከርም። ምክንያቱም የማህፀን ጫፍ ስለሚያነቃቃ ያለ እድሜ ምጥ እንዲመጣ አቦርሽን፣ ውርጃ እያልን የምንጠራው ችግር ሊከሰት ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። ሲመገቡ አልፎ አልፎ እንዲሁም ደግሞ በመጠን ቢመገቡና ጤና ባለሙያን ቢያማክሩ ጥናቶች ሳጀስት ያደርጋሉ ማለት ነው። ሌላው የደም ማቅጠኛ የሚወስዱ ሰዎች ናቸው። በተለይ ከልብ ኬዝ ጋር፣ ተኩላሊት፣
ከተለያየ ከግፊት ጋር ከስትሮክ ጋር ተያይዞ ሊወሰዱ የሚችሉ የደም ማቅጠኛ መድኃኒቶች አሉ። እነዚህ የደም ማቅጠኛ መድኃኒቶች እንደሚታወቀው ደምን ያቀጥናሉ። ሮዝመሪም በተፈጥሮው ደም ያቀጥናል፣ እንዲሁም ደግሞ ሰርኩሌሽን ይጨምራል ማለት። ስለዚህ ሁለቱ ተመሳሳይ ዝምድናና ተመሳሳይ ባህሪ ስላላቸው ኦቨርላፕ አድርገን ስንጠቀማቸው አዘውትረን ብሊዲንግ ሪስክ ወይም ደግሞ የመድማት ችግር ሊያስከትሉ ስለሚችሉ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ኢፕለፕሲ ያለባቸው ሰዎችም እንደዚሁ ሲጠቀሙ ጤና ባለሙያ ቢያማክሩ በጣም አሪፍ ነው ተብሎ ይታሰባል። ነገር ግን ሮዝመሪን ስንጠቀም በመጠኑና በልኩ ቢሆን ይመረጣል ማለት ነው። ስለዚህ ሮዝመሪን መጠቀምና መመገብ በጣም አስፈላጊ ከሆኑ ነገሮች አንዱና ዋነኛው ሲሆን በተለይ ደግሞ አይነቱ የስኳር በሽታ እንዳይጎበኛቸው ሰዎችን እንደዚህ እንዳይጋለጡ ለማድረግ ትልቅ አስተዋጽኦ ስላለው አዘውትሮ መጠቀም በጣም ተገቢ ነው ማለት ነው። ዛሬ በዚህ ቪዲዮ ሮዝመሪ እንዴት ነው የኢንሱሊን ተግባር የሚያሻሽለው የሚለውን ለእናንተ በደንብ አብራቸው ነገርኳችሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።